አሁን በዓለም ላይ ቤተክርስቲያን የሚቃወሙ አፋቸው የዘንዶ የሆኑ ሁሉ የራሳቸው ሃይማኖትና አስተምሮ ዶክትሪን የላቸው። ሊሰርቁ ብቻ ነው በየዩቲዩቡ የሚለፈልፉት። ክርስትና ሌባ ናቸው። በግ ለመስረቅ ብቻ ነው የሚለፈልፉት እንጂ የድህነት ትምህርት እንኳን የላቸው። እነዚህ ናቸው ሌቦች፣ ተኩላዎች የተባሉት ማለት ነው። የቤተ ክርስቲያን ብርሃን የተባለ ክርስቶስ ብርሃናችን ነው። የባህሪ ብርሃን፣ ቅዱሳን ብርሃን ናቸው። እሱ በሰጣቸው ጸጋ ብርሃን። ስለዚህ ቄሱ ብርሃንህ ነው። ንስሐ አባትህ ብርሃንህ ነው። ጳውሎስ ብርሃን ነው። ጴጥሮስ ብርሃን ነው። ዮሐንስ ብርሃን ነው። የእሱን ክህነት የያዙ ሁሉ ብርሃን ነው፣ ብርሃን ናቸው። አምላክን ያየንባት መጽሔት ሃይማኖት መላእክት 5500 ዘመን ፈለጉ አላዩትም። እሷ ስትወልደው በሥጋ አዩት። ቅዱሳን መላእክት እግዚአብሔርን ያዩት ከድንግል ማርያም ሲወለድ ነው። ለድንግል ማርያም እንኳን አምላክ የታየባት ዓይን ናት እመቤታችን። እኛም ያየነው በሷ ነው። ነገም በሷ እናየዋለን። የቤተ ክርስቲያን ዓይን እመቤታችን ናት። የቤተ ክርስቲያን ዓይን። ከዛ በኋላ ተመልከቱ፣ በዓለሙ የሚወጣው ፀሐይ ደግሞ ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም ዘተለወኒ ኢይርኤያ ለጽልመት አላ ይረክብ ብርሃነ ሕይወት። እኔ የዓለሙ ሁሉ ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለሙ በጎ ሥራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። ሌላው ሁለት ነገሮችን ወይም ሶስት አጠር አድርጌ ልናገርና ልጠቅልል። መምሸቱ የጋራችን ነው። ሌላው ዓይን። እስኪ ዓይን በሉ። የሰውነት ብርሃን ምንድን ነው? አቤት የሰውነት ብርሃን ምን ነው? ዓይንህ ነው። ስለዚህ መስጠት ልመዱ፣ መስጠት ልመዱ። ለልጆቻችሁ መስጠት አስለምዷቸው። እሺ፣ ሌላው ዓይን የተባለ ምንድን ነው? የሰውነት ብርሃን። ሰውነት የተባለች ቤተ ክርስቲያን ናት። ሰውነት የተባለች ቤተ ክርስቲያን ነው። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የክርስቶስ አካል። የቤተ ክርስቲያን የሰው ዓይን የሚባሉት አንደኛ አይቱ እመቤታችን ነው። ዓይን የተባለች ማለት የሰውነት ብርሃን ማለት የቤተ ክርስቲያን ዓይን እመቤታችን ናት። የቤተ ክርስቲያን ዓይን። ከዛ በኋላ ተመልከቱ፣ በዓለሙ የሚወጣው ፀሐይ ደግሞ ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም ዘተለወኒ ኢይርኤያ ለጽልመት አላ ይረክብ ብርሃነ ሕይወት። እኔ የዓለሙ ሁሉ ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የተከተለ ገሃነምን ጨለማን አያይም፣ ብርሃነ ሕይወት ልጅነትን እኔን አግኝቶ ደስ ይለዋል እንጂ ብሎ የዓለሙ ብርሃን ኢየሱስ ክርስቶስ ነው። በዓለም የወጣውን ፀሐይ ከዓይናችን ተዋሕዶ ጋር ቅድም መምህር እንዳስተማሩ በዓለም የወጣው ፀሐይ ከዓይናችን ብርሃን ጋር ተዋሕዶ ማየት እንደምንችል እኛ ማየት የቻልነው ዓይናችን ድንግል ማርያም ላይ እውነተኛው ብርሃን ኢየሱስ ክርስቶስ ስለወጣ ነው፣ ስለተዋሃደ ነው። ያለ ብርሃን ዓይንም አያይም፣ ያለ ዓይንም ብርሃን አይታይም። ይኸው ነው። ክርስቶስ ባይወለድ ኑሮ ተመልከቱ፣ ክርስቶስ ከድንግል ማርያም ባይወለድ ባይመጣ ኑሮ ባላወቅነውም ነበር። ከእሷ ባትወልደው ኑሮ ባላየነውም ነበር። ያለ ዓይን ብርሃንን አላየንም። ያለ ድንግል ማርያም ክርስቶስን አላየንም። ያለ ድንግል ማርያም የመጣ ክርስቶስ አይተንም ሰምተንም አናውቅም። ቤተልሔም እየሮጥን ብንሄድ ከእሷ እቅፍ ነው የምናገኘው። ይኸው ነው። ወደ ግብፅ ተከትለ ነው ብንሄድ ከጀርባዋ ላይ ነው የምናገኘው። ወደ ቅፍርናሆም ተከትለን ብንሄድ አብራው በስብከት መሃል ነው የምናገኘው። ከመስቀሉ ስር እያለቀስን የምንከተለው ከመስቀሉ ስር ከእሷ አጠገብ እናገኘዋለን። ሲያርግ ብናየው እናቱን ከሐዋርያት መሃል አድርጎ ሲያርግ እናገኘዋለን። ሲመጣም አብራው ትመጣለች። እናቱ ሆና እሱ በጌትነቱ እሷ በፍጡርነቷ ይመጣል። ድንግል ማርያም የሌለችበት ክርስትና የለም። በእውነት ክርስትና ራሱ የለም፣ ፈጽሞ የለም። ያለ ዓይናችን ፀሐይን ማየት እንዳይ ያለማ የሕይወታችን ሁሉ ፀሐይ ወብርሃነ ጽድቅሰ ዘያበር ለኩሉ ዓለም ዘመጻ ውስተ ዓለም ውስተ ዓለም ሀሎ ወዓለም እሰ ኢያእመሮ ለዓለም ሁሉ የሚያበራው ደገኛው ብርሃን ኢየሱስ ክርስቶስ፣ ደገኛው ብርሃን፣ ምሸት የሌለበት ጠፈር ደፈር የማይከለክለው ጥላ የሌለበት የማይመሸው ብርሃን ኢየሱስ ክርስቶስ የወጣው በድንግል ማርያም ነው።
መላእክት ያዩትን ተመልከቱ። ሰማያትን ቀደ ብትወርድ ምን አለ አለው ነቢዩ። ግስሶሙ ለአድባር ተራሮችን ዝቅ ዝቅ አድርጋቸው እባክህ ናና እንይህ። መቼ ነው የምናይ አሉት። ከድንግል ማርያም ተወለደና ታየ። አምላክን ያየንባት መጽሔተ ሃይማኖት። መላእክት 5500 ዘመን ፈለጉ አላዩትም። እሷ ስትወልደው በሥጋ አዩት። ቅዱሳን መላእክት እግዚአብሔርን ያዩት ከድንግል ማርያም ሲወለድ ነው። ለድንግል ማርያም እንኳን አምላክ የታየባት ዓይን ናት እመቤታችን። እኛም ያየነው በእሷ ነው። ነገም በእሷ እናየዋለን። እንዲሁ እኮ ይገርማል እናንተ። ሄደና አንዱ ምን አለ መሰላችሁ? ለናትናኤል ፊልጶስ ሂዶ ለናትናኤል ምን አለው? ተመልከቱ። ፊልጶስ ሂዶ ና ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ መጥቷል አለው። ከናዝሬት ደግሰው ይወጣል። መታይ ወስዶ አሳየው። ፊልጶስ ለናትናኤልን እየመራ ክርስቶስን የሚያሳይ ከሆነ ድንግል ማርያም አምላክን አታሳይ ማለት ምን ማለት ነው? ድንቁርና ነው። እየመራች ታሳየኛል። ዓይናችን ናት፣ ብርሃናችን ናት እንጂ እሷ ለዚያው በሔዋን ሲኦልን ስናይ በእሷ ግን ማንን ያየንባት? እግዚአብሔርን ያየንባት ዓይን፣ አብን እንድንሰማ ያደረገችን ዓይን፣ ወልድን እንድንሰማ ያደረገችን ዓይን፣ መንፈስ ቅዱስን እንድናይ ያደረገችን ዓይን፣ እኔን ያየ አብን አየ ብሎ በሱ አብን መንፈስ ቅዱስን እንድናይ ያበቃችን ዓይን፣ ብርሃን ክርስቶስ የወረደባት ዓይን እመቤታችን ናት። እሷን የሰጠን ሕያው እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምናታል ለቂ ለባይትትየ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናበይኪ በስብሐት ወውዳሴ። የብርሃን እናቱ ንጽሕት እናታችን አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቲ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል። ሐዋርያውም የእግዚአብሔር ሐዋርያ ተብሏል። ንጉሡም የእግዚአብሔር ንጉሥ ተብሏል። መምህሩም የእግዚአብሔር መምህር ተብሏል። መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት። ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብዚት አምጻት ሕይወተ ለዓለም አውሊዲስ። ይቺ ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስን ክደዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ ኢያቄም ወሐና ወለዱ ሰማየ ወሰማየ ወሙኒ አስረቀት ፀሐየ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመና ቀሊል ይእቲኬ ማርያም። እውነተኛይቱ ደመና፣ ቀላል ደመና፣ ፈጣን ደመና እመቤታችን ናት የቤተ ክርስቲያን። ስለዚህ የሰውነት ብርሃን ማለት ሰውነት ማለት ቤተ ክርስቲያን ነው። ቤተ ክርስቲያንን የክርስቶስ አካል ሰውነት ይላታሉ። የቤተ ክርስቲያን ዓይን ማርያም ናት። እስኪ በሉ የቤተ ክርስቲያን ዓይን በሉ። ማን ናት? እመቤታችን። የምን ዓይን? ዓይን በምን ያያል? እኛ ምንድነን? እግር። እኛ ምንድነን? እጅ። እኛ ምንድነን? ሕዋሳት። እመቤታችን ምንድናት? ዓይን። ክርስቶስ ምንድን ነው? ራስ ነው። ከዚህ በኋላ እነ እግር እነ እጅ። ከዚህ በኋላ ማንን ያዩታል? ተመልከቱ። በአምጣነ ዓይን ብሩህ እግር የሐውር ሀበ ዘፈቀደ ይላል ቅዱስ ቄርሎስ። ዓይን መልካም ከሆነ እግር አሰበው ይደርሳል። ወእድኒ ይህ ዘይሴኒ እጅም መልካሙን ይዛል አለ። ጥሩ ነዋ። ዓይናችን ድንግል ማርያም ጤነኛ ስለሆነች ካሰብነው ከመንግሥተ ሰማያት እንደርሳለና መልካሙን ጸጋ በእሷ ምክንያት ይዘናላ። ልጅነትን ሰጠን፣ አረሞትን ሰጠን፣ ሀብተ መንፈስ ቅዱስን ሰጠን። መንግሥተ እግዚአብሔር ሰናያ ማእከሌክሙ እግዚአብሔር መንግሥት በመካከላችሁ ናት ብሎ መንግሥተ ሰማያትን በልጅነት በሀብተ መንፈስ ቅዱስ
እጅ አድርጎ የሰጠን በእመቤታችን ነው በእውነቱ ማለት ነው። አይኑ ሰው ከጠፋ ምን ይሆናል? ሶበ ይሐውር እግር ያቅፎ እግርኒ ይዝ ዘይፈቀደ እጅም ያላሰበውን ይይዛል። እባቡን ጊንጡን ይይዛል፣ ጉርጡን ይይዛል፣ አፈሩን ይይዛል። ወርቅ ለቀምክ ብሎ ጠጠር ይለቅማል። እግርም አስተናክሎት ይወድቃል። እመቤታችን አይን ያልሆነችው ሰው ከክርስቶስ መድረስ አይቻለው። እሱ የሕይወታችን ብርሃን ነው። እሷ ደግሞ ብርሃናችን ያየንባት አይናችን ናት። እመቤታችንን የፈጠረልን እግዚአብሔር ይመስገን። አሜን በሉ እንጂ። ሁለተኛ የሰውነት ብርሃን በሉ ምን ነው? አይን ነው። እንግዲህ አይንህን ላውጣ የሚል ሰው ካለ ሊነግሬያቸዋለሁ። አትደባደቡ፣ ግን እምቢ በሉ። አይናችሁን ጠብቁ፣ አይናችሁን ጠብቁ። ግን አይናችሁን ላወጣ ሁሉ አይን አታውጡ፣ ክፉን በክፉ አትቃወሙ። ራሱ እግዚአብሔር ይቃወማቸዋል ራሱ። እኛ ግን አይናችን እንጠብቃለን። ከቃሉ ጋር ናችሁ። የሰውነት ብርሃን አትሉ ምንህ ነው? አይንህ ነው። የቤተ ክርስቲያን ብርሃን ጳጳስ፣ ቄስ፣ ሐዋርያት እነዚህ ናቸው። ቅዱሳን የቤተ ክርስቲያን ብርሃኖች ናቸው። ማን ብሏል? ክርስቶስ ማቴዎስ ወንጌል ምዕራፍ 5 ላይ እናንተ የዓለም ብርሃን ናችሁ ብሎ እናንተ የዓለም ብርሃን ናችሁ። ብርሃን ክርስቶስን ይዘው የሚዞሩ ንጸውር ሞቶ ለክርስቶስ በሥጋነ ከመያስተሪ ኃይሉ ለክርስቶስ በውስተ ነፍስትነ መዋቲ በሚሞተው ሥጋችን የክርስቶስ ኃይል ይገለጥ ዘንድ የክርስቶስን መከራ ተሸክመን እንዞራለን እንዳለ ቅዱስ ጳውሎስ ፀሐይ በሰሌዳዋ ብርሃን ይዛ እንደምትዞር ብርሃን ክርስቶስን ይዘው በቤተ ክርስቲያን የሚኖሩ በጸጋ ክብር የሚሽከረከሩ በአክናፈ ጸጋ የሚበሩ ቅዱሳን የዓለም ብርሃን ናቸው። ሐዋርያት ብርሃን ናቸው። ቅዱሳን ብርሃን ናቸው። ተክለ ሃይማኖት ብርሃን ናቸው። ገብረ መንፈስ ቅዱስ ብርሃን ናቸው። አቡነ አረጋዊ ብርሃን ናቸው። ቅዱስ አትናቴዎስ ብርሃን ነው። ቄርሎስ ብርሃን ነው። ሌሎችም ብርሃን ናቸው። እነ ቅዱስ ሚካኤል ብርሃን ናቸው። ራዕየ ዮሐንስ ላይ ተመልከቱ። ከመልአኩ ፊት የተነሳ ምድር ሁሉ በራች ነው የሚለው። ታዲያስ ምን አለ? ብርሃን መጻ ውስተ ዓለም ወአብ ደረሰ ጽልመተም ብርሃን እስመ እኩይ ምግባሩ እስመ ኩሉ ዘእኩይ ምግባሩ ይጸልይ ብርሃን ከመይት ከሰጥቶ ምግባሩ እስመ እኩይ ውእቱ። ስጋው ክፉ ሌባ መጭስ ጨለማ ይልሚወድ ሌባ ደግሞ ሌባ ምንድን ነው? ወሰራቂስ ይመጽእ ዘይንበለ ይስርቅ ወያይጉል ደግሞ ባለቤት ሲነግረን ሌባ ይሰርቅ ነው እንጂ ለሌላ የሚመጣ አይመስላችሁ? ይገርማል። አሁን በዓለም ላይ ቤተ ክርስቲያን የሚቃወሙ አፋቸው የዘንዶ የሆኑ ሁሉ የራሳቸው ሃይማኖትና አስተምሮ ዶክትሪን የላቸውም። ሊሰርቁ ብቻ ነው በየዩቲዩቡ የሚለፈልፉት። ክርስትና ሌባ ናቸው። በግ ለመስረቅ ብቻ ነው የሚለፈልፉት እንጂ የድህነት ትምህርት እንኳን የላቸው። እነዚህ ናቸው ሌቦች፣ ተኩላዎች የተባሉት ማለት ነው። የቤተ ክርስቲያን ብርሃን የተባለ ክርስቶስ ብርሃናችን ነው። የባህሪ ብርሃን ቅዱሳን ብርሃን ናቸው። እሱ በሰጣቸው ጸጋ ብርሃን። ስለዚህ ቄሱ ብርሃንህ ነው። ንስሐ አባትህ ብርሃንህ ነው። ጳውሎስ ብርሃን ነው። ጴጥሮስ ብርሃን ነው። ዮሐንስ ብርሃን ነው። የእሱን ክህነት የያዙ ሁሉ ብርሃን ነው፣ ብርሃን ናቸው። አይን ሐማሚ ከሆነ በምን ታያለህ ማለት ንስሐ አባት ካልያዝክ፣ ንስሐ አባት መናፍቅ ከሆነ ጠማማ ከሆነ በምን ታያለህ? ኤጲስቆጶሱ መናፍቅ ከሆነ በምን ታያለህ? ንስሐ አባት ከሌለ በምን ይበራልሃል? ሂዱና ዓለሙን ሁሉ አብሩ ያላቸው እናንተ የዓለም ብርሃን ናቸው፣ እናንተ ጨው ናችሁ ብሏል። ሐዋርያት ከሌሉ አልጫ ነህ ማለት ነው፣ እሱ ጨው ናችሁ ብሏቸዋልና። ሐዋርያት ከሌሉ ጨለማ ነህ ማለት ነው፣ እሱ ብርሃን ናችሁ ብሏቸዋልና። የሐዋርያት ክህነት የሌለው ሰው ጨለማ ነው። ንስሐ አባት እንዲኖረን አምላከ ቅዱሳን ይርዳል። ለጠመመበት ለጨለመበት ሁሉ ብርሃን የሚያሳዩ ቅዱሳን አባቶቻችን በቅድስናቸው፣ ካህናት ደግሞ በክህነታቸው የቤተ ክርስቲያን ብርሃናት ናቸው። ሦስተኛውና የመጨረሻዬ ነው። ሦስተኛው የሰውነት ብርሃን በሉ። ሰውነት የተባለች ማናት? ቤተ ክርስቲያን በሉ። የሕይወታችን ብርሃን ማን ነው? ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ በሉ። ብርሃን የሚገለጥበት አይናችን የመጀመሪያዊቱ ማን ናት? ሁለተኛ ብርሃን ክርስቶስ ያደረባቸው እነማን ናቸው? ቅዱሳን ናቸው። ምክንያቱም እናንተ ምን ብሏቸዋል? የዓለም ብርሃን ናችሁ። እስኪ በሉ እናንተ የዓለም ብርሃን ናችሁ በሉ። አሁን ይህን ደግሞ ትረሱታላችሁ። አብዳዝ እንኳን አልላችሁ ነገር ትረሱታላችሁ። እናንተ የዓለም ብርሃን ናችሁ ብሏቸዋል። ማንን? ሐዋርያትን። ማቴዎስ ወንጌል ምዕራፍ 5 ላይ ደግሞ ይገርመኛል። የቤት ሥራ ይዛችሁ ነው የምትመጡ እንጂ የቤት ሥራ አትሰጡም። እናንተ ጥርጥር ይዛችሁ መጣችሁ እንጂ ሰዎችን ግን እናንተ ለማጠራጠርም አቅም የላችሁም፣ እንኳን ልትመልሱ ማለት ነው። የያዛችሁትን ለምን አትይዙ? እንዴ ጴጥሮስ ብርሃን ይሆናል እንዴ? ብርሃኔና መድኃኒቴ እግዚአብሔር ነው እኮ ነው የሚችል ጌታዬዋ
ሐዋርያትን የዓለም ብርሃን ናቸው ብሎ የነገረኝ ራሱ ክርስቶስ ነው። ስለዚህ ሐዋርያትን የመሰሉ ቅዱሳን ሁሉ የዓለም ብርሃን ናቸው። ስለዚህ ተክለ ሃይማኖት የዓለም ብርሃን ናቸው ስል ትክክል ነኝ። ለምን? ጳውሎስን መስለው ከተገኙ፣ ጴጥሮስን መስለው ከተገኙ፣ ቶማስን መስለው ከተገኙ ብርሃን ናቸው። ይህንን ማወቅ። ሦስተኛ የሰውነት ብርሃን በሉ ምን ነው? አይን ነው። ሦስተኛ የሰውነት ብርሃን የተባለ አይምሮ ነው። ይህን ተናግሬ ጨረስኩ። የሰውነት ብርሃን የተባለ አይምሮ ነው። አይምሮ ነው። በደንብ ያዙልኝ። አይምሮ የተባለው ዕውቀት፣ ሕሊና ማለት እንዲህ ብሎ ይናገራል ቅዱስ ቄርሎስ ይህንን ጉዳይ ሲተረጉም ማለት ነው። ወበከመ አይንከ ብርሃን ለሥጋከ ለኩሉ ሥጋከ፣ አይን ለሥጋ ሁሉ ብርሃን እንደሆነ ሁሉ ከማሁ አይምሮኒ ከመዝ ውእቱ ብርሃን ለሥጋከሂ ወለነፍስከሂ ህቡረ ይላል። አይንህ ለውጩ ለሥጋ ለእግርህ፣ ለእጅህ፣ ለዚህ ሁሉ ብርሃን ሆኖ እንደሚያንቀሳቅስህ ለነፍስህና ለሥጋ ደግሞ ብርሃን የሚሆነ አይምሮህ ነው። ዕውቀትህ ነው፣ ሕሊናህ ነው። ሕሊና የሰውነት ብርሃን ነው። ሕሊናህን አዳምጠው፣ ሕሊናህን ስማው፣ ሕሊናህን አትዋሸው፣ ከሕሊናህ አትውጣ። ሕሊና የሚዝንህን ስማ። ሕሊና ነው የሚያድንህ ማለት ነው። አፍህ ሳይሆን ሕሊና ነው። ጆሮ ሳይሆን ሕሊና ነው። እጅ ሳይሆን ሕሊና ነው። እግር ሳይሆን ሕሊና ነው። ሕሊናህን ስማው ብሎ ይነገራል። እንዲሁም አይን ወበከመ አይምሮ ተመልከቱ። ወበከመ አይን ብርሃን ለሥጋ አይን ለሥጋ ብርሃን እንደሆነ ብሏል። ተመልከቱ። እምከመ ኮነት አይምሮ ይላል ሕሊናከ እንተ ታበር በአይምሮ ለነፍስከሂ ወለሥጋከሂ ብርሃነ ትከውን በመንፈስ ቅዱስ። ሥጋ ለሰውነትህ አይን ሆኖ ብርሃኑን እንደሚያንቀሳቅስህ ሕሊና በአይምሮ ከበራ በመንፈስ ቅዱስ ብርሃን ነፍስህም ብርት ትሆናለች ብሎ ይነገራል። እምከመሰ ኮነ ተመልከቱ ርቅተ ይልና ሲያበቃ እምዝንቱ አይምሮ እማፍቅሮተ ዓለም ጽሉመ ትከውን ዘይሬይ ብርሃነ እስመ ተአርቀት እማይምሮ ይላል። ምን ማለት ነው? ሰውነትህ ይላል ተመልከቱ። ሰውነትህ ግን ዓለምን በመውደድ ምቾት በመውደድ አይምሮ ከጨለመ ግን ይላል አይምሮ ከጨለመ ግን ልብ ሁሉ ጨለማ ይሆናል። ከዚያ በኋላ እጅ ሁሉ የጨለማ ሥራ ይሠራል፣ ርስትህም ጨለማ ይሆናል። አይምሮ ብርሃን ከሆነ እግር ካሰበው እንዲደርስ፣ ሕሊናህ ብሩህ ከሆነ እውቀት ካለ ካሰበው ትደርሳለህ፣ መልካሙንም ትይዛለህ ብሎ ይናገራል። መጨረሻ ላይ ምን ይላል? አይምሮ ሲዝግ ምን ያበራዋል ይላል። አይምሮ ሲዝግ፣ በነገራችን ላይ አይምሮ የሚለውን እውቀት ነው። ምን ይላል? አይምሮተ አይምሮሰ ርሂቅ እምኃጢአት ይላል። የእውቀት ማለት ከኃጢአት መራቅ ነው ይላል። የእውቀት ማለት ከኃጢአት መራቅ ነው። ሐኪም ሆኖ ሲጋራ የሚያጤስ ከሆነ የሰውዬ አያውቅም፣ ሐኪም አይደለም። የእውቀት አላወቀም። እውቀት ማለት በተማሩበት እውቀት ባንማር ኑሮ ሊመጣብን ከነበረው ጉዳት መጠበቅ መቻል። የእውቀት ማለት ከኃጢአት መራቅ ነው። አይምሮ ሲዝግን ኃጢአትን ወደ ትሠራዋለህ። ታዲያ አይምሮዬ እንዲበራ ከኃጢአት እንድርቅ አይምሮዬ ብሩህ መሆን አለበት። አይምሮዬ ብሩህ ከሆነ ምን ያበራዋል? እምከመ ዝህለ ያበርታ መጻሕፍት ይላል። እምከመ ዝህለ አይምሮ ያበርታ መጻሕፍት ምን ማለት ነው? አይምሮ ከዛለ መጻሕፍት ወልውለው ያጠሩልሃል። አይምሮ ሲጠራ ደግሞ ክፉና በጎ ለይተህ ታውቃለህ። ያን ጊዜ ኃጢአትን መጸየፍ፣ እግዚአብሔርን መውደድ ትችላለህ። አሁን በጣም ብዙ ሰው ከኃጢአት ለመራቅ ምን ላድርግ ይላል። የደጋገመን ስለማያስብ ነው። እስኪ ስለማያስብ በሉ። ቁጭ ብለን ማሰብ አለብን። ከኃጢአቱና ከእግዚአብሔር፣ ከዚህ ኃጢአትና ከእግዚአብሔር፣ ከገንዘቡና ከእግዚአብሔር፣ ከዝሙትና ከእግዚአብሔር፣ ከሱሱና ከእግዚአብሔር ማን ይሻለኛል ብለን ቁጭ ብለን ማሰብ አለብን። በኃጢአት በተፈተንበት ጊዜ 20 ደቂቃ ቁጭ ብለን ማሰብ እንኳን ብንጀምር ኃጢአቱን ጥለነው መሄድ እንችላለን። ስለዚህ የሰውነት ዋናው ብርሃንህ አይምሮህ ነው፣ እጅ አይደለም። እጅ ለጥቂት ቀን መስረቅ ስላቆመ የጸደቅክ እንዳይመስልህ። አይምሮ ሌባ መሆኑን ካላቆመ ነገ ደግሞ በሬ ጨምረህ ትሰርቃለህ። እግርህ ከዘፈን ቤት መሄድ ስላቆመ የተስተካከልክ እንዳይመስልህ። አይምሮ መታሰሩን ያዝልኝ። አፍ መቀባጠሩን ስላወቀ ለሳምንት በዐቢይ ጾም በሕማማት ዝም ስላልክ ደግ የሆንክ እንዳይመስልህ። አይምሮህ ዝም ብሏል ወይ?
አይምሮ ትቷል ወይ? አፍህ ለሳምንት ሐሜት ስላቆመ የተስተካከልክ አይምሰልህ። አይምሮ ዝም ብሏል ወይ? ተመልከቱ። ግብሩ ለልብ ማይሰር ለአባላት ዛፋ ይላል ማር ይስሐቅ ሲናገር። የልብ ሥራው በውጭ ያሉ ሕዋሳትን ማሰር ነው። የልብ ሥራው በሉ እስቲ በውጭ ያለውን ምን ማድረግ ነው? እጅን የሚያስረው ልብ ነው። እግርን የሚያስረው ልብ ነው። አፍን የሚያስረው ልብ ነው። ስለዚህ ሰውነታችን አስሮ የሚያኖርልን ልባችን ነው። በኃጢአት ልንወድቅ በተፍገመገምን ጊዜ ገሃነምን እናስብ። ዛሬ ልንሞት እንደምንችል እናስብ። አንድ ሰው ከአንድ ሰው ሚስት ሄደና እባክሽን ኃጢአትን ፈጽም አላት። እንዴ ነውር እኮ ነው፣ ኃጢአት እኮ ነው፣ ንስሐ እንገባበታለናል። ሰርተን እንደጨርን ከንስሐ ሳንደርስ ብንሞትስ ብላ መልሰዋለች። ብሞትስ ይባላል። ገሃነምን ያህል ስቃይ ድህነት እንደሆነ ወይ ሰርተው ወይ ሞተው ያርፉታል። በዚህ ጊዜ አርፈዋለሁ የሚባል ስቃይ አስቀምጦ እንዴት ኃጢአት እሰራለሁ ብሎ ማሰብ። መንግሥተ ሰማያትን ያህል ሀገር እያለ ሰው እኮ እንደው ዛሬ ቦታ ሊደርስ ነው ቢባል ምሳውን አቋርጦ ይሮጣል። የፈለገ ቢሆን እጮኛውንም ቢሆን ጥሏት እንደሚሮጥ እኔ እርግጠኛ ነኝ። ዛሬ ቤት ይደርሳል ከተማ መንግሥተ ሰማያት ይደርሳል ተብለህ እንዴት ኃጢአት ትሰራለህ? ይህንም ማሰብ። አንተ ሞኝ፣ በዚያ የሀገር አይቃጠልም የሀገር ዘንድሮ እሳት ይበላዋል ብትባል ቤት የምትሠራ በእሳት በማይበላው ሀገር አይደለም ወይ? ያን ያህል ርስት እያለ እንዴት ተጎሰቁላለህ? እጅ የእግዚአብሔር አካል አይደለም ወይ? ተመልከቱ። የክርስቶስን አካል ወስደህ እንዴት የዘማ አካል ታደርገዋለህ? በደም የተገዛ አካል እኮ ነው ያዝከው ይላል። ማሰብ መጀመር አለብን። ከየት እንደወደቅን እናስብ። ለምን እንደተፈጠር እናስብ። ክብራችንን እናስብ። ወዴት እንደምንደርስም እናስብ። ማይቶቱ ለሥጋከ ዓይንከ ውእቱ፣ ሕሊናህን ስማው፣ የሰውነት ብርሃን ዓይንህ ነው ማለት የሰውነት ብርሃን አይምሮህ ነው። የተቀደሰ አይምሮ ይስጠን እግዚአብሔር። ስብሐት ለእግዚአብሔር። ይቆየን።